ወደ አላህ ወይም ደግሞ ወደ ቁርአን ልትገባ አትችልም። ምክንያቱም ህጉ ያለው መጽሐፍ ቅዱስ ላይ ነው እንጂ ቁርአን ላይ አይደለም፣ ሐዲስ ላይ አይደለም። ስለዚህ አሁን ቃል በቃል እኔ ጠየቅኩ ለምትመልስልኝ አልቻልክም። ኢየሱስ ሪዝን አስቀምጧል ወይ? ደንቆሮ ብላችሁ መናገር ያለባችሁ ሰውየው ውስጡ ጥሩ ሆኖ የሚረዳ ሆኖ ደንቆሮ ብለህ ከተሰደብክ ገሃነም ትገባለህ እንደዛ ብሎ ተናግሯል። ወይም ደግሞ ሰውየው የእውነትም ደንቆሮ ነው ወይም ደግሞ የእውነትም የማይሰማ አይነት ሲሆን ነው መናገር ያለብህ ብሎ ተናግሯል ኢየሱስ። እንደዛ አይነት ሪዝን አስቀምጧል። ያንን በትክክል መልስልኝ። ይሄን ከመለስክልኝ ሙሉ ለሙሉ እንግባባለን። ቆይ አንዴ መጣ 10 plus 70 seconds. ኡስታዝ አቡ ፉናን ኡስታዝ አቡ አብዱራህማን ኦልቤን እንኳን ደህና መጣችሁ። ሰላም አለይኩም ወራህመቱላህ። እነሱ ቢቀጥሉ ደስ ይለኛል። መንገድ ላይ ስለሆንክ የሚመቸው ሰው አንድ ሰው መቀጠል ያ ኦልቤን ነው ሪቡ በሬም ኡስታዝም አሉ ይችላል ተወዶችም ስላሉ አላህ ፍቃድ ኢብኑ ፉላን ይመልስላችኋል። የቀደሙን ለሱ ይመልሱለት ነው። ይሄኛውን ጨርሰው ነው እዛ ላይ ምናልፈው። አሪፍ የሆነ ይሄ ነው ያስኮና እስቲ ኢንሻአላህ ኦኬ አብዱራህማን አቡ አብዱራህማን ኦኬ መንገድ ላይ አሉ ሪም አለች ኦልዊንም አለ ሪምም አለ ሪምም አለች ነይም አለ ተስ ያስ ረያን አለሁኝ ተከከት አሁን እኛ ያው ያወራንበት ያለውን ፖይንት ላይ አውሪበት መንገድ ላይ ስለሆንክ እሺ መልሴን እኔ ሰጥቻለሁ። እኔ ቀጣይ ልጠይቅ። አልተመለሰም ማለት ረያን አለ እየጠየኩን ጥያቄ አልነካከውም ብሏል። Sure. Yeah, later. That's one. Sure. እሺ ልጠይቅ። ኖ መልሱን አልመለስክም። ሁሉም ከታች ሜቢ እንትን ፖይንቱን አላገኘውም ወይ እያሉ ነው እና መልሱን ወንድሜ ኡስታዙን ወንድምህ መንገድ ላይ ስለሆነ ነው እኮ ወንድምህ ባለ መንገድ ላይ ስለሆነ ነው። ይቅርታ አድርግልኝና ከሚቸኩል ሰው ጋር እኔ የማውራቱ አፍታይቶ እኮ ወይ መንገድ ላይ ነው። ችግር የለውም ከኔ ጋር ማውራት ካልቻልክ እንትን ችግር የለውም። እኔ ከሴት ጋር አላወራም። በነገራችን ሴቶች ትንሽ በቃ የቀደሙን አይነት ውሳኔ ልወስድ ነበረ። ረያን ታውቃለህ። ቆይ ሪም ተይው ከሴት ጋር ማንቺ ለምን ትሄዳለህ? ተውት። ባን ያሰጠው ለአንተ ናችሁ ተኙት እንዴ? እኔ አልተጣጣም። በቃ ና ግባ፣ ና ከኔ ጋር ታወራለህ። ና ፌሰል መጥቶልሃል። ያው እኔም አለው ችግር የለውም። ና ከፈለክ ከኔ ጋር ታወራለህ። ከሴት ጋር አንድ ነገር ልንገርህ፣ የሴትን ክብር ዝቅ ያደረገ ሃይማኖት ክርስትና ሃይማኖት ነው እንጂ እስልምና ሃይማኖት ሊቅ ናት። እኛ ጋር እንደናንተ ድምፅዋን የሚያፈን ሃይማኖት አይደለም ያለ ነው። እና ና ግባ፣ ገብተህ ና እናውራ። በነገራችን ላይ እንደዚህ አይነት ነገር ክርስቲያኖች ሲናገሩ አሁን የቀድሞ እኔ ከሴት ጋር አላወራም ምናምን ነገር አለና አይ ቲንክ አልፈርድባቸውም በእነሱ። ምክንያቱም ኢቨን ሴት ልጅ አታውራ፣ ሴት ልጅ ድክመት ናት፣ ሴት ልጅ ቁርጥማት ናት እያለ የሚያስተምረው መጽሐፍ ቅዱሳቸው ስለሆነ የተማሩትን ነው የሚነግሩን። ሴትን ላከበረ ለእስልምና በሴት ብሎ ቁርአንን የጠቀሰ እስልምና ለዓለማቱ ጌታ አላህ ምስጋና ይገባው። እስልምና አከብሮናል፣ እስልምና አልቆናል። ሜቢ እንደ መጽሐፋችሁ አታስቡን ለማለት ነው። ጎሄድ እሺ ተቆራል ያው አለክ እስቲ አሁን ከደገማችሁ በነገራችን ላይ ይወጣል። ስለ ሴቶች ደግሞ ፕሊስ ከኔ ጋር ባታነሺ መልካም ነው። ለምን በጣም ትበሳጫለሽ።
የአንዱን ቆይ እስቲ ረጋ ብለህ እኔ አልታገስም ሰው ትዕግስት የሌለው ሰው ማውራት ተው፣ ማስቸገር የለውም። አሚር ተው፣ ቆይ አንዴ ኡስታዝ አሉ እዚህ ጋር አሉ። ችግር የለውም። ካሌብ ፈርስት ኦፍ ኦል ፖለቲካ አትስራ፣ ፋላሲውን ተው። ያለካው ሙስሊም ቤት ውስጥ እንጂ ክርስቲያን ቤት አይደለም። ያለካው ቤታችን ላይ እንጂ ቤትክ አይደለም። ስርዓት ይዘህ ማውራት የምትችል ከሆነ ስርዓት ይዘህ ታወራለህ። ካልሆነ እኔ ረጅም ቱቶሪያል ሰጥካለሁ ስርዓት እንዴት መያዝ እንዳለብህ። የምታወራ ከሆነ ቆይ እንዳታወራ ሚዩት አድርግ። እኔ ሳወራ እንዳትደረብ እሺ። የምታወራ ከሆነ የተጀመረ ርዕስ አለ እዛ ላይ ታወራለህ። አይ ኖ ስለ ሴቶች አወራለሁ የምትልም ከሆነ we don't have any problem። አታስፈራራን። ሲቀጥል ደግሞ እሺ እንዳታስፈራራን። እኛ ዲናችን የተሟላ ዲን ነው፣ መልስ ያጣንለት ዲን አይደለም። በጣም የተሟላ የተብራራ ዲን ነው ያለው። አታስፈራራን። ስርዓት ይዘን ስናወራ ስርዓት ይዘህ ካወራን አለቀ። ፖይንቱ ላይ ትቀጥላለህ። ወደ ሌላ ርዕስ እንዳትገባ። በቃ ጨርሻለሁ። ኖ ያንተን ይቅርታ ያዘው። ጨርሻለሁ። በተጀመረው ርዕስ ላይ ኖ ኦልቤን አለ። ከኦልቤን ጋር ትቀጥላለህ። እንድታወራ ስፈቅድልህ ነው የምታወራው። እንድታወራ ስፈቅድልህ። ከሴት ጋር ማውራት የማይመች ከሆነ ወደ ጥልቁ ልካሃለሁ። ሙሉ ሰው የለም አንተን ወደ ጥልቁ ለመላክ በሰማይም በምድርም ስልጣን አለኝ። እንደዚህ አውርጄው እንኳን አወረድሽው ሙሉነት እና ጎዶሎነት በአቅመት ማትመዛዝን አይምሮ ያላት ጎዶሎ የሆነች ያንተ ሃይማኖት ነው እንጂ እስልምና ላይ ይሄ ለምሽ አንደኛ አንተ የምጠቅሳቸውን እናውቀዋለን። ስለዚህ ዝም ብለህ ማውራቱ አይጠቅምህም። አትለፍልፍ። ስምህ ራሱ ካሌብ ነው። ስምህን ምሰል። ስምህን ሰውነ ስርዓትን ያዝ። ኦኬ መቀጠል ይችላል። ሌሎች ክርስቲያኖች አንድ ቁጥር ጻፉ። እሺ ሌሎች ክርስቲያኖች አንድ ቁጥር ጻፉ። መግባት የምትፈልጉ ጠይቃችሁ መጠየቅ የምትፈልጉት አንድ ቁጥር ጻፉ። ደግሞ ማንም ሰው ወአለይኩም ሰላም ወራህመቱላህ። ደግሞ ማንም ሰው አይጠይቃችሁም። እሺ የተከበረ ሴት አለች ልያ ችግር የለም። ሴት ትጠይቃችኋለች። ሲቀጥል አላወራም ብላ ነበር። ሪመኮስ ችግር የለውም። ወደ ሌላ አጀንዳ ነው የገባው። አይ ዝም ብሎ ፈርቶ ነው። ከታች ሆነ መልሱን ትሰማለህ። የብኑ ፉዳን አለ ጥያቄ አንተ አልመለስክም። ኢየሱስ ኃጢአት እንዳለበት ያው አምነህ አለ መልስ ያልኩን ዙሪያ ጥምጥም ስትሄድ ነበር፣ አልመለስከውም። ኢብኑ ፉላን ካለ የጠየቀውን ጥያቄ መልስለትና ያው ሰምቶ መሄድ ይችላል ካለ ማለት ነው። ኡስታዝ አለ በቃ ኔቱ አይ ቲንክ ኔቱ ነው። እዛው ሆነስ ወይ ሌላ ጊዜ አልተመለስልኝም ማለት እኮ የቀደሙ እኮ ካሌብ ፍርሃት አይደለም። አክቹአሊ እኮ ነው አውቃለሁ እኮ ባህሪን እኮ አውቃለሁ። ፍርሃት አይደለም። እንዴት እንደምትሳደብም አውቃለሁ። እኔ እሰማለሁ። ባረከላሁ ፊኩ ትሰማለህ። ቀጥል፣ መልስለት። የቀደሙን ትንሽ ይለበትና አይ እኔ ባልመለስለት ይቻላል መጨረሻ ላይ ማለት ነው። ጥቅሱ ምናምን ይዤ እንትኑን ሐዲሱ ምናምን ይዤለት መጥቼ ነበር። ያው እዚህ ጋር ፊት ለፊት ያለው ማለት ነው። ማለት ታውቃለህ እዚህ ጋር የሆነች ፖይንት አለች እና እንጂ አሊ ሚዩት አድርገህ አንድ አሌክስ እዚች ጋር የሆነች ነጥብ ለመያዝ ነው። ሌላ ምንም ነገር የለውም። ታውቃለህ ምሳሌ አሁን ሐዲስ ላይ እሺ
አዞራችሁብኝ እኮ ሐዲስ ላይ አሁን በአረንጓዴ የተጻፈው ላይ صحيح مسلم من حديث انس بن مالك رضي الله عنه ሚለው أن رسول الله صلى الله عليه وسلم أتاه جبريل صلى الله عليه وسلم وهو يلعب مع الغلامين أو غلامان فأخذه فصرعه فشق عليه قلبه فاستخرج القلب فاستخرج منه علقة ምትለዋል ያቺን አንድ ነጥብ በቃ ይፈለገው ማለት ነው። አንድ ሁለተኛ ደግሞ فقال هذا حظ الشيطان منك ሚለውን ማለት ነው። ሁለት ይሄንን ፖይንት ነው እሱ በዚህ ፖይንት ነው ማውራት የፈለገው ያባህ ነብዩ አለይሂ ሰላቱ ወሰለም ላይ حظ من الشيطان ነበረ ወይ የሚለውን ነገር እንደ ጥያቄ ለማንሳት ነው እንጂ ሌላ ምንም አይነት እንትን የለውም ሚሽካል የለውም። ያ ደግሞ ሲሆን እኔ ታች ሆኖ ምናምን መናገር ሳይሆን በስትክክል ከሱ ጋር ማውራት ነው እንጂ ታች ሆኖ መስማቱ ምናምን ምንም ለውጥ የለውም። እኔ እንደሚመስለኝ ከሆነ ማለት ነው። ኦኬ ይግባ ገብቶ መልሱንማ መልሱንም ሲሰማው ደግሞ ማለት ነው ሌላ እንትን ነው አታክ ውስጥ ነው የምንገባው። ኦኬ በቃ እሺ ላፍሽ አክቹአሊ ሌላ ቦታ ተሰለታችሁ ነበር። አይ እቺ ማለት ፒንቷ ራሱ ማለት ነው የሆነ እንትን ለማድረግ ነው ያላ ለመረበሽ አይነት ነገር ነው። አሁን ላይ ቁጭ ብዬ ሳየው በቃ እንደዛ ነው ወላሂ ሐዲሳው ፊት ለፊት ላይ አርግቼ ይላልው ለሱም እያየው ሆነ ማለት ነው። እና እንዳላችሁት ተሳዳቢ ምናምን በቃ የእንደዛ አይነት ሰው ጥያቄ ነው ጥያቄው ራሱ ተረዳችሁ? እኔ ለእናንተ ለማለት ችግር የለውም። እሺ ስታስ ችግር የለውም። ኧረ ከተረዳው ሀሳቡን በቃ እኔ ሀሳቡን በስትክክል ነው የተረዳሁት። እሺ ሌላ ክርስቲያን ካለ ገብቶ መጠየቅ ይችላል። ከዛ ደግሞ ይጠየቃል። በዚህም ርዕስ መጠየቅ ከፈለገ አንድ ሰው ችግር የለውም ይጠይቅ፣ ችግር የለውም። እና አብራራለን ማለት እስልምና የሚደባበቅ ምናምን አይነት ነገር አይደለም። ግን በቃ የሆነች ፖይንት አለች ያቺን ነገር ይዘዋት ስለሚያድሩ ስለሚውሉ ነው። በዛ ምክንያት ነው እንጂ እኛ በእስልምና ኢየሱስ ኃጢአት አልሰራም ብለን ነው የምናምነው። ምክንያቱም ያው ነብያቶች ሁሉም ኃጢአት አይሰሩም እኮ ማንም እንኳን ኃጢአት አይሰራም። ነብይ የሆነ ያለህን ትእዛዝ አያምጽም። ነገር ግን ያው በእነሱ ግን እንደሚሉት አይደለም፣ መጽሐፋቸው እንደሚሉት አይደለም። እንደውም ኢየሱስ ከኃጢአት ከሁሉም ጥርት ያለው በእስልምና በቁርአንና በሐዲስ ነው። በእነሱ ስክሪፕቸር ላይ ያለው ኃጢአተኛ ነው የሚያደርገው እና እንዴት እንደሆነ ይገርመኛል። ያው ኮርፖይንቱ የሚያነሱት ጥያቄ ምንድን ነው? ኢየሱስ ኃጢአት የለበትም ነው። ነገር ግን ራሱ ስክሪፕቸሩን ስንመረምር ራሱ ወንጌላትን ብቻ ብንመረምር አንደኛ ኢየሱስ የተጠመቀው ዮሐንስን ጥምቀት ነው። ዮሐንስ ደግሞ ማርቆስ 1:4 ላይ ምን ይላል? የንስሐን ጥምቀት እያጠመቀ የኃጢአትን ስርየት እያለ ነው የሚናገረውና የኃጢአት ስርየት የሚሰረይለት ኃጢአት ምንድን ነው? ለመጠመቁ ኃጢአት ማስተሰራ ይፈልጋል ማለት ነው። ተጠምቆ ኃጢአት የለበትም እኮ ይላል ብሎ የሚያነሳ ከሆነ ደግሞ ቃል በቃል ከመጽሐፉ ኃጢአት ያደረገው ነገር እናገኛለን። ቃል በቃል እያነሳው ማለት ነው። ኃጢአት ነው ብሎ የተናገረው ራሱ ሲያደርገው ስላገኘ ያንን ነው ያነሳ ነው የነበረው። አታ ስቅለት ላይ ሆኖ ኤሎሄ ኤሎሄ ለማ ሰበሕተኒ ይሄ ራሱ እኮ ኃጢአት ነው። ምክንያቱም ፈጣሪ እንዴት ተውከኝ፣ በነብይ ደረጃ እንዴት አሳልፈ ሰጠኸኝ ብሎ ይኮንናል። በነብይ ደረጃ እኮ ኃጢአት ነው የራሱ። እንኳን ነብይ ተራ ሙእሚን ራሱ ቢያደርገው ባላህ ቀደር አያምንም ነው የሚባለው። ኃጢአት ነው። ገባችሁ? ኦኬ አይቻልም። በእስልምና እንዴት ነው የምታየው? አይቻልም። አይቻልም። አላህን መኮነን አይቻልም። ሰብር ማድረግ ያለብን እንጂ አላህ ለምን አሳልፈህ ሰጠኸኝ፣ ለምን እንዲህ አደረግከኝ ብሎ አላህን መኮነን ኃጢአት ነው። ከቀደር ጋር መጋጨት ነው። አላህ ሱብሓነሁ ወተዓላ ታላ
አወረዳችሁ አፏን እንዴት እንደሆነ ባላቅም መልሼ ስባቸዋለሁ። አስወጥቶኝ ነው ቀጥታ ከወደ ኋላ። እንግዲህ ትልቅ ይቅርታ ጠቅን ያደረገኝ ወደ ኋላ። አይ ጀግና ይለኛል። እኔ አይደለሁም ቲክቶክ ነው ያስወጣኝ። ምንም ችግር የለውም። አንዳንዴ ይፈጠራል። ኡስታዙ አሉ እንዴ? ይግቡ። ሁለት ኡስታዞቻችን ሄዷል እንዴ? አሉ ላክላቸው። ኡስታዝ ቦዘራ ኤርጊፍ እንጂ ነው። ሰላም ዘጋብን አይደለ? አስወጥቶኝ ነው። አይ ስልኩን ያስወጣኝ ዳይሬክት ሊወጣዋላ። ኦኬ የሁሉ ሰው እንዴት ተመለሰ ታዲያ? በቅጽበት እንትን ነው ላይቭን አልዘጋውም። ኦኬ ዝም ብሎ ያስወጣኝ። አዎ እና አላህ ሱብሓነሁ ወተዓላ ትዕግስተኞችን አብስራቸው። አለዚነ ኢዛ አሷበትሁም ሙሲበቱን ቃሉ ኢና ሊላሂ ወኢና ኢለይሂ ራጂዑን። እነዛ አበሳ ሲደርስባቸው እኛ የአላህ ነን ወደ አላህም ተመላሾች ነን ብለው ትዕግስት የሚያደርጉ ሰዎች አብስራቸው ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ምን አሉ? ኢነላሃ ኢዛ ሐበ ቀውመን እብተላሁም። አላህ ሰዎችን ሲወዳቸው ይፈትናቸዋል። ፈመን ረضየ ባላህ ፈተና ደስተኛ የሆነና የተቀበለ አሜን ብሎ የተቀበለ አላህ በሱ ደስተኛ ይሆናል። ወመን ሰኺጣ የተቆጣና ደስተኛ ያልሆነ ባላህ ውሳኔ ደግሞ አላህ ይቆጣበታል አሉ። ስለዚህ በአላህ ቀደር በቀደር እናምናለን ስንል እኮ ያው የአላህን ቀደር ማንኛውም ጥሩ በጎውም እንቅፋቱም አሜን ማለት ያው በመልካም ነገር ስናገኝ አላህ እንደምናመሰግን እንቅፋት ሲመጣም ያው የህይወት ጉዳይ ነው፣ ፈተና ነው፣ ካላህ ነው ብለን ትዕግስት ማድረግ መቻል ማለት ነው። ለምን ብለን የምናማርርና የምንቆጣ የምናዘን አላህ ሆይ ለምን እንደዚህ አረክብኝ ምናምን ብለን አላህ የምንኮነው ከሆነ ይሄ ከኢማን ወጣን ማለት ነው። በቀደር አላመንም ማለት ነው። ማመን ባለብን መልኩ በቀደር አላመንም ማለት ነው። እና እዛ ላይ እንግዲህ ከነቢይም አልፎ ጌታ ነው የሚሉት እዛ ቦታ ላይ ለምን አሳልፈህ ሰጠኸኝ ብሎ ማለት ራሱ ለምን ተውከኝ፣ ለምን ፎርሴክ አረከኝ ማለት ነው። ለምን ተውከኝ፣ ለምን ረሳኸኝ ማለት ነው። ችላ ለምን አልከኝ እኮ ነው። እንግዲህ ይሄ ራሱ እንኳንስ በነቢይ ደረጃ በሰው ደረጃ በኖርማል ሰው ደረጃ ራሱ ማለቱ ኃጢአት ነው። እና አንድ ይሄ ነው። ሁለተኛ ነገር ደግሞ ነብይም እንዳለው የተሰቀለው ራሱ ኢየሱስ እንዳልሆነ ነው የሚያሳየው። ምክንያቱም ኢየሱስ ቢሆን ኖሮ እንደዛ አይልም ነበር። ሰውየው እንደዛ ብለው ከሆነ እዛ ቦታ ላይ ሆኖ ኢየሱስ እንዳልሆነ ነው የሚያሳየው። ምክንያቱም ነቢያቶች አላህን አያማሩም። ስለዚህ ሀታ የተሰቀለው ሰውዬ ሌላ ሰው መሆኑ ያሳየው። ሌላ ዝም ብሎ ኢማን የሌለው ጃሂል ሰው እንደተሰቀለ ነው ያሳየው። ያ ነው። ኦኬ ኡስታዝ ጀዛከላህ ኸይር። ከተመቻችሁ እስቲ ሐዲስ ምናምን ይንገሩን፣ ይጠቅማል የምትሉት ያው ዝም ብለን ለመማር ማለት ነው። ኢብኑ ፉላንም ገብቶ ይነግረናል። እኔ ሐዲስ መስማት ደስ ይለኛል። ብትነግሩን ከቻላችሁ ማለት ነው ኢንሻአላህ።
ቁርአን እንዴት ነው የደረስክ? አፈታምክ እንዴ? ኧረ ገና ነኝ። ምን አከተማለሁ ገና ነኝ። ማሻአላ ጥሩ እየሄድክ ነው? የገራልህ ነው? ምንም ማለት ነው። አልሐምዱሊላህ ሱረቱል ሙምተሂና እንተይና ጋር ትርጉሙም እያነበብከው ነው አብረህ? አንዳንዴ ያነባለሁ ግን እንትን ስለሚል ብዙ አይደለም። ግን አሁን ተፍሲር ገዝቻለሁ በእንግሊዘኛ እንትን እያልኩ። እንግሊዘኛ ነው የሚገራልህ? ከአማርኛው አማርኛው ትንሽ እኔ ያስቸግረኛል። ላይክ አንዳንዴ ሴንስ ሁሉ አይሰጠኝም የሚያወራ ነገር ግራ ስለሚገባኝ። እንግሊዘኛ በእንግሊዘኛ አየሁትና ዝም ብሎ እንግሊዘኛ በእንግሊዘኛ የተፈሰረው ማለት ነው። ከዛ በኋላ ትርጉሙ ነው ዝም ብሎ ፕሌን ትርጉሙን አየሁት፣ አሪፍ ነው በእንግሊዘኛ። ከዛ በኋላ ኢብኑ ከሲር ተፍሲር በእንግሊዘኛ ገዛው አለ እንደ አገር ቤት ነው ያለው አይደለ? አገር ቤት ነው ያለው። አገኘው ባለፈው ከአክሳ መጽሐፍ ቤት 3 ሙጀለድ አገኘው። አንድ ነው የሚቀረኝ፣ ከመጣ እንደውልላለሁ ብሎኛል። ዋው እንግሊዘኛ የሚገራለት ሰውማ ከአማርኛ እንግሊዘኛ ነው የሚሻለው። እንግሊዘኛ ቋንቋ ለሚገራለት ሰው ምክንያቱም በእንግሊዘኛ ያልተተረጎመ ሐታ ሰሒሕ ቡኻሪ፣ ሰሒሕ ሙስሊም ሁሉም መጽሐፎች ተተርጉመዋል። አግኝቻለሁ፣ ወስጄዋለሁ። እንደው ቡኻሪን አግኝቻለሁ። እንግሊዘኛው በጣም አዶን ነው ላይክ እንትን ይላል። እኔ ትርጉሙ ግልጽ ይሆናል። አማርኛ ጋር ሲሆን አማርኛው አልገራ። አሁን የመጀመሪያ ጊዜ ሲከብደኝ የነበረው መሰላችሁ፣ ለምሳሌ ቁርአን ላይ ያለ ነገር ያነሳና ምን አሳወቀ ይላል። ምን ማለት ነው? እንዴት ነው ያወቀው ነው ለካ ትርጉሙ። ምን አሳወቀ ብሎ ሲናገር ምን አሳወቀ? ወማ አድራከ ምን አሳወቀ? እኮ እሱ አሁን ላይክ እንደዛ አይነት አሉ ብዙዎቹ ግራ የሚያጋቡ አማርኛ እንትኖች አጠያቆች። እንደገና ደግሞ ያው ትርጉሙም ትንሽ ጠጠር ያለው ከጊዜውም ነው። ከተርጓሚዎቹ የክፍለ ዘመን አማርኛ አዲስ አበባ ላይ ገና ሰዎቹም ከዛ ከክፍለ ሀገር የመጡ ስለነበሩ እነ ሼህ መሐመድ ሳኒ በዛ በጠጠር ባለው አማርኛ ነው እንትን ያሉት እና አክቹአሊ ያለኝ እኔ ትርጉሙ የኛው ነው። ምንድነው በሼክ መሐመድ ዘይን ነው እንትን አይደው ማለት ነው። እሱ ነው ያለኝ። እሱም ግን አንዳንድ ሳየው ምናምን ችግር አለበት ብሎኛል። አንዳንድ ሰዎችም ትርጉሙ ላይ ማብራሪያ የሚጠቀሙ ዋናው የቁርአኑ ትርጉም ላይ ደይፍ ሐዲሶችን ይጠቀማል ብሎ የነገረኝ ሰው አለና ከስር ማብራሪያም ደግሞ ለአንዳንድ ደይፍ ሐዲሶች ምናምን ጠይቄ ነበር። የሆነ ለምሳሌ በነብዩ እንዴ ነበር የሆነ ኮከብ ወርቆ ነው ምናምን አይ ቲንክ እንደዛ የሚል አይነት ሐዲስ ምናምን ነበርና የሆነ አያ የወረደው ምናምን እንደዚህ ያለ ምናምን ቢስጠይቅ አይ ደይፍ ሐዲስ ነው ስህተት አለበት አይነት ብሎኛል። አይ ኢንሻአላህ ተፍሲር ከሲር ካለ ኢንሻአላህ ጥሩ ነው። አሪፍ ነው። እሱን እያነበብን አንድ ጁስ ስንጨርስ ከዛ ሄደን እናነበዋለን። አይ ማሻአላህ እንትን ግን ለጅማሮ ማለት ነው። እንትን አንድ እንትን አለ ቤተልሔም ታውቃታለህ? ቤተልሔም እሱ አሁን አብረህ ነበርክ እንደ ዋትስአፕ ቴሌግራም ግሩፕ ላይ ቴሌግራም እንትን የሚለው ነው። ቴሌግራም የሆነ ግሩፕ ላይ ብቻ አለው ግን ቢልዲንግ አፕ ኖሌጅ ምናምን ያ አለው። ሌላም አለ የውይይት ግሩፕ የሚባል እና አንዳንድ ጊዜ ደርስ እንደዚህ እንትን ቁርአን ተፍሲር ምናምን እናደርጋለን እና ጁዝዓማ ጨርሳለች እሷም ጁዝዓማ ላይ ሙሉ ልናየው እያሰብን ነው እና ሙሉ ተፍሲሩ አጠር ባለ መልኩ እንደዚህ በጣም ተንተን አሁን የተፍሲር ከሲር ምንድነው ረጅም ነው። አንዳንተ አሁን እንደጀማሪ አሁን ተፍሲር ከሲር ይረዝምብሃል ወይ ይደብርኝ እግዚአብሔር በደምብ አንድ ድገሙልኝ። ተፍሲር
እብን ከሲር አሁን ዋን ኦፍ ዘ ሞስት አውተንቲክ ተፍሲር እንደመሆኑ ግን ይረዝምብሃል፣ ረዥም ነው። ገብተዋል። አሁን እንደ ጅማሪ ተፍሲር ስንማር መሆን ያለበት ምንድነው? ቃል በቃል ትርጉም ነው የሚያስፈልግ። ለምሳሌ ሁሉም ነገር ለምሳሌ አንድ ሱራ ላይ ስትገባ ምንድነው አስባብ ኑዙል አለ፣ ናስኽ መንሱኽ የሚባል ነገር አለ። በእያንዳንዱ ትርጉም ላይ የተለያዩ ዑለማዎች ኮመንት አለ ምናምን አለ አይደለ? አሁን እንደ ጀማሪ ያ ሁሉ አይተህ ኮምፕረሃንድ ማድረግ ይከብዳል። ሌላ ስቴጅ ነው እሱ እና ጅማሪ ላይ ለምሳሌ አልሐምዱሊላህ ረብል ዓለሚን ሲባል በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው የሚለውን ለምሳሌ ያህንን ትንሽ 1-5 ደቂቃ የሚፈጅ ተፍሲር ይኖረዋል። የቢስሚላህ ረህማን ረሂም ብቻ ቀለል ባለ አካሄድ አልሐምዱሊላህ ረብል ዓለሚን የሚለው አልሐምዱ ትርጉምን ማለት ነው፣ ረብ ማለት ነው፣ አልዓለሚን ማለት ማለት ነው። እያንዳንዱ ቃል ደግሞ ሊንጉስቲክሊ ያለው ትርጉም ይነግርሃል። ታልፋለህ። እንደዚህ ያልክ አሁን ሱረቱል ፋቲሃ በ10 ደቂቃ ውስጥ እንጨርሳታለን ማለት። እንደዚህ አይነት ተፍሲር ለአንተ ለጀማሪ የሚያስፈልግህ እንደዛ አይነት ሲሆን ነው እና ንባብ ብቻ እንትን አይልም። በተለይ ረዥም ሲሆን ደግሞ ማለት ነው። ምክንያቱም እዛ አንዳንድ ጊዜ ኺላፍ ያመጣሉ ዑለማዎች። ከሌም እንዲህ አለ፣ ከሌም እንዲህ አለ፣ ከሌም እንዲህ አለ፣ በዚህ ጉዳይ ላይ ራጅሑ ይሄ ነው ምናምን ይላል እና አንዳንድ ጊዜ ከንግግሮች ብዛት ምናልባት ግራ የሚያጋባ አይነት ነገር እንዳይኖር ጅማሮ በዚህ አንድ ባልኩ መንገድ ነው የሚኬደው። ተፍሲር ላይ ማለት ማንኛውም እውቀት እንትን አለ፣ ተደሩጅ የሚባል አለ። በደረጃ ከትንሽ ጀምረህ ከፍ እያልክ እያደግክ የምትሄድበት ነገር አለ እውቀት። ልክ ቁርአን ራሱ ከበቀራ ብትጀምር በጣም ይከብድህ ነበር። ገብተዋል። ከትናንሾቹ ሱራ ስትጀምር ግን ደስ እያለህ የሆነ አንድ ሱራ ስጨርስ በቃ የሆነ ነገር አቺቭመንት እንዳደረግ ደስ እያለህ በልበል ይልሃል። ከበቀራ ግን ብትጀምር ነው ከከባዱ ጀመርክ ማለት ነው። ትንሽ ይከብድሃል ማለት ነው። ማለቂያው ራሱ መቼ እንደሆነ ራሱ እንትን ይልሃል ከመርዘሙ እና ጀማሪ ከመሆነ እና እንደዛ ነው እውቀት ከትንሹ ወደ ትልቁ ቀስ እያሉ እንትን ክላይም ማደግ ማለት ይሄ ደግሞ ታውቁታላችሁ። ሀታ በማንኛውም ትምህርትም በማንኛውም ሃይማኖትም እንደዛ አለ በደረጃ ይሄ መጀመሪያ ከዛ ይሄ እየተባለ ከፍ እየተባለ ይካሄዳል ማለት ነው። ተፍሲር ኢብኑ ከሲር አሁን እንትኑ በእንግሊዝኛ የገዛው ሳሞራይዝድ ነው የሚለው አብሪጌትድ ነው የሚለው ወይስ ሙሉ ነው የሚለው? ዳርሰላም እትም ነው የሚለው አለ አለው። ግን እንትን ትንሽ ጨዋታ ሆነብኝ ነው መኪና አስፋልት ላይ። ኦኬ እትሙ ምንድነው? ዳርሰላም ነው የሚለው የገዛው ኢብኑ ከሲር። ዳርሰላም ነው የሚለው። ኦኬ ዳርሰላም አሁን የቁርአን ተፍሲር 10 ሙጀለድ ነው። ባለፈው ለቤተልሔም ገዝተነዋል። እዚህ የሚሸጠው 10 ቮሊዩም ነው፣ 3 ቮሊዩም አይደለም። በእንግሊዝኛ በአራት ቮሊዩም የተዘጋጀው የለም። በ4 ቮሊዩም በጣም ደቃቅ በሆነ ጽሁፍ መሆን አለበት። ምናልባት በጣም ደቃቅ ጽሁፍ አድርገውት ሊሆን ይችላል። እንትና የአብዱልከሪም ቤት ሄደው ያውቃሉ? አብዱልከሪም ፈይዘት ሩስ እንደሱ አይነት ማለት ነው። አብዱልከሪም ቆይ እስቲ ዝም ብዬ ላሳይት። ኦኬ ቆይ እኔም ላሳይህ። መጽሐፉ እዚህ ጋር አብሪጅር ነው። ኦኬ ብስሚላህ
ኦኬ ቢስሚላህ ቢስሚላህ ያላ ሚዩት ነኝ እንደ ይኸው እነዚህ ናቸው መጽሐፎቹ። አዎ እንደዚህ አይነት ናቸው። እዚህ ላይ ደብት ይታን አላየሁትም። አላያችሁት? መጽሐፍ ቅዱስ የፈጣሪ ከአንዴስ ብላክ ስክሪን ስለሆነ አንዳንዴ ይገልጣል። እንዳይገልጠኝ ብዬ ነው። ኦኬ እንደዚህ ነው። ይሄ ነው አገር ቤት ያለው ማለት ነው። ታዲያ በስንት ቮሊዩም ነው ያለው? ይሄ 4 ቮሊዩም ብቻ ሁሉም ሙሉ 4 ቮሊዩም ማለት ነው። እኛ ጋር ያለው ደግሞ ላሳይህ። ይሄ ነው የኛ ጋር ያለው። ሽፋን አለው። ትልቁ ላይ ቀረከው ታየዋለህ። ጉድሽ በልሽ አሁን ከነ ልባዱ ሲለበድ እንደዚህ ነው። ልባዱ የራሱ ልባድ አለው። በዚህ ወይም ደግሞ ሲላጥ ደግሞ እንደዚህ ሆኖ ይመጣል እና 10 ቮሊዩም ነው። ኦኬ እና እነዚህ ነው የገዛችሁ? ይሄ ነው ቤተልሔም የገዛችሁ ይሄንን ነው እና 10 ቮሊዩም 10 ቮሊዩም ነው። እንደዚህ ይሆናል። አይ ብዙ አለ ማለት ነው። አረ ነው ያላችሁ አብሪጌትድ ሆኖ ራሱ 10 ቮሊዩም ነው የሚመጣው። እዚህ ሀገር የዳር ሰላም እትም ማለት ነው። የዳር ሰላም 3 ጁዝ ማለት ነው። 3 ጁዝ እና 4 ጁዝ ግን እንዴት እንደሆነ ገርሞኛል። ማለት በጣም እንትን መጭመቅ አለባቸው ጨምቀው እንትን ወይ ደግሞ የማን አብሪጌት ሲያደርጉ ዑለማዎች ብዙ ናቸው። አንዳንዶቹ በጣም አሳጥረውታል፣ አንዳንዶቹ ደግሞ ያው መጠነኛ ማሳጠር አሳጥረውታል። ይሄኛው የመሐመድ አልሂላሊ እና የሙባረክ ፉሪ ነው። ኦኬ እንደዚህ ሆኖ ይመጣ አሰማቸው። ኦኬ እና ኢንሻአላህ እንትን እዛ ግሩፕ እኛ ጋር ብትሳተፍ ደግሞ ያው አሁን ጁዝ አማ ሙሉውን ልንሄድበት አስበናል። አጠር ባለ መልኩ ማለት ነው ተፍሲር እና ከዛ ኢንሻአላህ ተጠቀም ይሆናል። እንትን መች ነው ቆይ ጠይቃለሽ። ፕሮግራሙ ምናምን መድረሳ ስለሆነ እኔ ያለሁበት መድረሳ ሰውማ ከኛ ይበልጣል። ስለዚህ ቀጥል። እዛ እኛ ኦንላይን አማራጭ ላለ ሰው ላጣ ሰው ነው እንጂ መድረሳ አላህ ላገራለት ኦንላይን አያስፈልግም። አክቹአሊ የእንትን ነው የቁርአን ቁርአን መቅራት ብቻ ነው። ሲራ አለ ሌላ ምንም የለው። ያ ጀስት ይሄን ነውና መርከዝ ነው አክቹአሊ። ሌሎች ትምህርቶች የሉም። አቂዳ ተውሂድ አሉ እንትን ነው። ተጅዊድ አለ። ተጅዊድ ሌላ ሲራ ነው። ሌላ እንግሊዘኛ ቋንቋ ነው። በቃ ያው በፊት አፊቄ ምናምን ነበር። የፊቄ መጽሐፍ ሰፊና ምናምን። አሁን ስለ አይ ቲንክ
ብዙዎቹ አግተዋልና ማሻአላ ያው እንደዛ ነው ያለው። ግን እኔ መሳተፉ ፈልጋለሁ፣ ተፍሲር ፈልጋለሁ። በተለይ በየትኛው ክፍለ ሰዓት በፍሪያንት ኖርማሊ እኔ ፍሪ የምሆነው ለምሳሌ በእኛ ማለት ነው በእኛ 7 ተኩል እስከ 9 ሰዓት እና ማታ ከ2 ሰዓት በኋላ እስከ 3 ሰዓት በዚህ ሰዓት ፍሪ ነህ ማለት ነው። ያው ሁሌ በዚህ ሰዓት እኔ አለው። ያው ምንም የለንም። ቀይሉላ ነው 7 እስከ 9 ሰዓት ቀይሉላ ተብሎ ይሰጠናል። ያው ተኛ ብዙ እኔ አልተኛ አይመጣም እንቅልፍ። አይ በቃ እንትንላትና እሷንም ሳልጀመር ነው ለመጀመር አስበን ነበር። በዚሁ ሰዓት እናደርገዋለን ኢንሻአላህ። እዛኛው ግሩፕ እንድታስገባህ ነግራታለሁኝ። ኢንሻአላህ እንሳተፋለን አብረን። ሌሎችም ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንሳተፋለን። ችግር እኔ ደስ ይለኛል ስለሚጠቅመኝ። ኢንሻአላህ እናየዋለን፣ በደንብ እናየዋለን። ከባድ ነው ጊዜ ያለ ችግር የለውም። እንግዲህ ያው በሌላ ቋንቋም እየገለበጥን እናያለን። በቅርብ ደግሞ ተፍሲር እንማራለን ኢንሻአላህ። ቁርአን ስንጨርስ ቀጥታ አረብኛ ቢሆን ተፍሲር ኢብኑ ከሲር እና እነዛ ቢሆን በጣም ደስ ይላል። ሶሽ ተፍሲር እሱ አለና ኢብኑ ከሲር አሪፍ ነው እና በተረፈ ሰላም ናቸው። አልሐምዱሊላህ በቃ ሳየው ሳንገናኝ እኔ ወደ መርከዝ ልመለስ ነው ዛሬ። ኧረ በኋላ ዛሬ ነው ወደ ማታ አካባቢ ይገባለሁ። ያዛስ ነው ያው ጁማ የሚፈቅድልን ከሆነ ጁማ ነው፣ ካልፈቀደልንም እንግዲህ ያው ጠብቀን ነው ማለት ነው። ነው ይቻላል እኮ ቅርብ ነው። አሁን አንተ ያለበት አካባቢ ነው። ባለፈው ይነገርክኝ እዛ አካባቢ ነው። እንትን ብለኛል ነበር፣ ጀሞ ብለኛል ነበር። አንተ ጀሞ ነኝ ብለህ ነበር። በዛ አካባቢ ነው። እሺ በቃ አንድ ታክሲ ቢፈጅብህ ነው ከጀሞ ከጀሞ በአራቱ አቅጣጫ ብትከፍል የ15 ብር ታክሲ ነው። እሺ በቃ በውስጥ ይቆያል። ችግር የለውም። እኔ ይምጣና ሊዘይረኝ ማችን ሀንግ እንዳትደረግ እንፈልጋለን እኛ። ሊዘይረኝ የሚፈልግ ካለ እኔ መርከዙ ነግረዋለሁ። መጥቶ ይዘይረኝ፣ አብሮኝ ይቀራል። ምን ችግር አለ? ጥሩ እንፈልጋለን። ማጅራት ነው። እኔ ለምን ይመታኛል? እኔ ምን አደረኩት? ቢመታኝ ዳውር ነው ያው የሚመታኝ የምጠረጥረው እሱ ነው። ተባለ እሱ ጋር ነው ቀጥታ የምንሄደው። ጠይቁት። መጠየቅ ያለበት እኔ ተጠርጣሪ ብዬ የማስቀምጠው እሱ ነው። እሺ ዳውድ፣ በነገራችን ላይ ዳውድ ጺም የለውም። አሁንም ደግሜ እናገራለሁ፣ ጺም የለውም። ተገናኘን እኮ ከኔ ጋር ረያን። እንደ እኔ ላገኘው ነው ስል ጎረረብኝ። ታውቃለህ? ተገናኝተናል። ትናንትና ራሱ ከስንት ሰው ጋር እንደተገናኘን በግድ ያስገባኸኝ፣ በግድ ማለት ነው። እና ኡስታዝ ኢብኑ ፉላን ጺም የላቸውም፣ እኔ በልጣቸዋለሁ። በምን? በእድሜ ይበልጠኛል። ለዛ ከሆነማ ሽማግሌ ነው ማለት ነው። ሽማግሌ ነው ማለት ነው። እንደዛ ከሆነማ ስማ፣ ማን ዳውድ? ሰላም አለይኩም። ወአለይኩም ሰላም። ይቅርታ አንድ ደቂቃ ኢብኑ ፉላን ማናገር ፈልጌ ነው። ኡስታዝ ሰላም አለይኩም። ከኛ ጋር እያወራ ነው ማውራታችን። ወረፋ ወጣሽ ነው ሞዴሬተር አልፈቀድም። ሞዴሬተር ነው። ኧረ ለእኔም ስጠኝ ረያን፣ ራሴ ልከላከል። አልፈቀድንም። ፍቃዱልኝ። ብንፈቅድ እኮ ደስ ይለን ነበር፣ ግን አልፈቀድንም።
ማንን ነው ማስፈቅ? አይ አሁን በጠብጥ ነው በቃ። እሺ 1 ደቂቃ ነው ያልሽው። ከ1 ደቂቃ ግን እንዳታሳልፊ። ይኸው 1 ደቂቃ በቃ ቶሎ ቶሎ አውሪ። ይሄን ሁላን ቂራት ተጀመረ እንዴ? አልተጀመረም፣ ሊጀምር ነው። መቼ ነው የሚጀምረው? ስንት ሰዓት? መቼ ይጀምር? መቼ ይጀምር? ኧረ እኔ ምን አውቃለሁ ኡስታዝ። ኧረ ተው ኡስታዝ አትበሉኝ በአላህ ተው። ኢብኑ ፉላን አቤት። እስከ ለምንድነው ድረስ እኔ ምን ላድርግ ታዲያ? እያለቀ ነው፣ ደቂቃሽ እያለቀ ነው። ቶሎ ቶሎ በይ። እንጀምራለን ኢንሻአላህ ነገ ወይ በቃ ነገ ኢንሻአላህ አላህ ካለ ኢንሻአላህ ታዲያ ስንት ሰዓት ነው? ቤቴ ራሱ ከከፈትኩት ቢስሚላህ ቤቴ ራሱ ከከፈትኩት መቼና መቼ ነው? ቲክቶክ ላይ ማለት ነው። ቴሌግራም ላይ ቲክቶክ ላይ ቲክቶክ ላይ አይ እኔ ቴሌግራም ላይ እየጠበቅኩ ስለነበር ነው። ቴሌግራም ላይም ኢንሻአላህ እስቲ እንጀምራለን። የሆነ የምናወራው ነገር አለ ብለናል። ዛሬ ከጨረስን በኋላ ያው መጀመሪያ ቲክቶክ ላይ ማስተዋወቅ የሚባል ነገር አለ አይደለ? ኢንሻአላህ እሱን ያው አንዱ ለቀን እንቆይበታለን። ከዛ በኋላ ወደ ቴሌግራሙ እንዞራለን ሙሉ ለሙሉ። እሺ በቃ ዳውድ ሳያወርደኝ በፊት ልውረድ። ጀዛኩም ኸይር። እሺ በቃ ጀዛኩም ኸይር። ከዙሁር በኋላ ይሁን ከዙሁር በኋላ ማለት እስቲ ብዙ በርናሜጆች አሉ እናስተካክላቸዋለን ኢንሻአላህ። እሺ ቀጥሎ አውሩ። ባረከላሁ ፊኩም። ፍየል እያረባክ ነው? ፍየል እያረባክ ነው? እኔ ቢስሚላህ ዛረገችኝ እኮ እቺ ፍየል። አይ ሱብሃንአላህ ወልሐምዱሊላህ። እኔ እዚህ ቤት ስልጣን ቢኖር ረያንን ትልቁ ላይ ያደረገው ነበረ። ኧረ ተው ምንድን ነው? ምን እየተካሄደ ነው? እስቲ አሁን ዳውድ ትልቁ ላይ አድርገኝ እኔን። አይ እኔ ረያን ነው ትልቁ ላይ እንደሆነ የፈለኩት። ይሄን አሁን ትልቁ ላይ አድርገኝ አይደለም። እኔ አሁን እኮ አገኘሁት። በቃ ረያንን ነው የፈለኩት ትልቁ ላይ እንዲሆን። አይ እስቲ እኔን አድርገኝ። አችልም በቃ እኔን ማድረግ ነው ባል። ለምን አደርጋለሁ? እኔ መጀመሪያም እኮ ነቆራይም ቅዴም እሱ ላይ ነበረ። እኔ እዚህ ቤት ስልጣን ቢኖረኝ አችልም ማለት ነው። አችልም ማለት ነው። እኔ እዚህ ቤት ስልጣን ቢኖረኝ ረያንን ትልቁ ላይ ያደረገው ነበር ነው ያልኩት። ዘ ሞዴሬተር ኤክስፓንድድ ነው። ማነው ደግሞ ሞዴሬተር? እሺ ተው እንጂ ክሬተሩ ሳያደርገኝ ሞዴሬተር እንደዚህ ያደርጋል እንዴ? እኔ የምለው ቆይ ከፍየሏ ጋር ምን አላችሁ? ፍየሏ ተዋት ትኖርበት የራሷን ኑሮ ትላለ። ሮብና አርብ ማጾሙ መናኖች በአጠቃላይ ተቆጠቡ። ኡስታዝ አሁን ያስተምሩን ሐዲስ እንገሩን የምር ኡስታዝ ትጩህበት ወይ አተ ኡስታዝ አስበለኝ እና ምን ልበሎት? ኢብኑ ፉላን በሚለው ማለት ነው። እሱማ የእናንተ ስም ነው። እኔ ሲያስተምሩ አይቻለሁ፣ ሲያስቀሩም አይቻለሁ። ለምሳሌ አንድ የምታስቀሩት ሰው ልንገራችሁ።
እሺ ደሃብ የእናንተ ተማሪ ነው። ስለዚህ ያው ተማሪ ነው ማን ያው ደሃብ ነው የሚለው ደሃብ የእናንተ ፕሮፋይል ያለው ማለት ነው። የእናንተ ተማሪ ነው አይደል? የእናንተ እሺ የእናንተ ተማሪ ናት። ወይኔ በቃ ሞድ አስያዝግባት እቺ ልጅ ረያን እኔ እኮ ሳልነግረህ የምትረዳኝ ነገር ደስ ይለኛል። ስሟ ጾታ አይናገርም። አትቆጪ እንደ እኔ እንዴት አውቃለሁ እኔ። ኧረ አላህ ይስጥልህ። ልክ ነህ ረያን፣ ልክ ነህ። አላህ ዝበላታ ይይ አታሽካብት ዝበል ኡስታዝ አንዴ ሚውት ያዝ። አሊዝም ኧረ ሚውት ያዝ ኡስታዝ። እንዴ ኧረ ሚውት if you just a minute ረያን ወይ አሎ ረያን ነው ወይ ሞዴሬተር ስተኝ ይሄ ልጅ እንትን በል እሺ። ለእናንተማ ያልሰጠው ለማሰብ ኦኬ። ረያን በቃ ሰላም አለይኩም። እንትና እየጠራኝ ነው ሊድ። ማን ነው የሚጠራ? ስማኝ ጠራጠሩ አይመጣም። አርፈህ ተማር። አሚር ነው የጠራኝ እንዴ? አሚር ጠርቶኝ። አርፈህ ቁጭ ብለህ ተማር። ዝም ብለህ ቁጭ ብለህ ተማር። ሚውት ያዝ። ኧረ ሚውት ባረከላሁ። አሁን መውጫ መንገድ። ኧረ ሚውት ዳውድ፣ ኧረ ሚውት። ኡፋይ አሁን ደግሞ ያስወጣኛል። በዛው ላጥ ወደ ቤቴ መውጣት ፈልጌ ነበር። አስወጣኝ እንጂ ኡስታዝ። አላስወጣኝ ተው፣ አላስወጣኝ ተው። እኔ አሚር ጠርቶኛል ልሂድበት። አረው አላስወጣኝ ኡስታዝ ተው ልሂድበት። በጭራሽ አላደርገውም። ደግመህ አስወጣኝ ተፈለግ። እንዳትነኩኝ። ደግመህ እበጠበጣለሁ። እንዳትነኩኝ። እኔን ጨክነህ አስወጣኝ ዳውድ፣ እኔን ጨክነህ አስወጣኝ። አወራኸኝ። እኔን አስወጣኝ። ብድር በምድር ኡስታዝ። አይ እኔ እንደዚህ ባለጌ አይደለሁም። እኔ ባለጌ አይደለሁም ኡስታዝ። ብድር በምድር አረብ ጭራሽ ሚውት አደረከኝ። ኧረ ብድር በምድር አስወጣኝ። ተው ኡስታዝ ተው። እሺ ሚውት አታድርገኝ። ኧረ አስወጣኝ። ኧረ አስወጣኝ። ሚውት አታድርገኝ። እሺ አስወጣኝ። አላስወጣህም። እንስማማ። አይ እኔ አላስወጣህም። በቃ ሚውት አደርጋለሁ። እንዳትነኩኝ። ዳውድ አይ